ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁላችሁንም ሰላም ብያለሁ። ዛሬም በአዲስ ቪዲዮ መጥቻለሁ። ጨረቃዎቹ አልተቻሉም። እያንዳንድሽ እረር ትያለሽ እያረርሽ ማለት ነው። ጨጓራ በሽተኛ ትሆኛለሽ እንጂ እነሱ አንድ ናቸው። ዛሬም ነገም እያበሩ እየመጡ ነው ማለት ነው። እንግዲህ ይመቻችሁ። በጣም ደስ ይላል ሆነ ለመናገር ማለት ነው። በጣም ከምላችሁ በላይ በጣም ዘና ፈታ እያሉ ነው ማለት ነው። እንግዲህ ብዙዎቻችሁ ብዙ ስም እየሰጣችሁ ነው ሰሞኑን ማለት ነው። እንግዲህ ግምጃዬ የብሩኬ ናት እያላችሁ ነው። የብሩኬ እናንተ እንደፈለጋችሁ እናንተ ናችሁ የምታደርጓት እና ለማንኛውም ማለት ነው ቅመሙ አሁን ደግሞ ዘፍናለታለች ማለት ነው ለብሩኬ እና እጅ ለእጅ ተያይዘው ፏፈታ እያሉ ነው ማለት ነው። በጣም ደስ ይላል። የሄዱበት ራሱ ቦታ በጣም ደስ ሲል እውነት ለመናገር እኔ በጣም ነው ደስ ያለኝ እና ቤተሰቦች ምን ልላችሁ ነው አሁን ማለት ነው ሰውን ማለት እንደፈለጋችሁ እናንተ ባወራችሁት ያ ሰው ወደ ሌላ ይሄዳል ወይም ያ ሰው ወደ እኔ ይመጣል ወይም ይሄን አስተሳሰባችሁን በነገራችን ላይ እኔ እንጃ እንዴት እንደሆነ ማን እንደሚቀይርላችሁ ብቻ አለው አለም ራሳችሁ ማለት ራሳችሁን ለማሰብ እየተሳናችሁ ራሳችሁን የማታውቁ ናችሁ። ብቻ ግራ ታጋባላችሁ እውነት ለምን እንደሆነ አልገባኝም። ግን ቆይ እናንተ ግን ምን ብታስቡ ነው? ቆይ ግምጃዬ ጋ ይሆናል እኛ ኦዲየንሶች ግምጃዬ ጋ እናደርገዋለን። ቆይ ኦዲየንስ ነው ግምጃዬ ጋ የሚያደርገው ወይስ ፍቅር ነው ወይስ አብሯት አመት 2 አመት አብሯት የመጣች ልጅ ከመሰረቱ ተጥንቱ ጀምራ አብራ የነበረች ልጅ ናት ወይስ ግምጃዬ ናት? ግምጃዬ በጣም ምርጥ እህታቸው ናት። በጣም የምንወዳት እኛም የስደት እህታችን ናት። ሁላችንም ልናበረታታት ይገባል። ግምጃዬንም ግን በሌላ ዙራችሁ ባታስቡ በጣም ማለት በጣም ይደብራል። አንዳንድ ልጆች ማለት ነው የምታወሩት ነገር በጣም የሚያስጠላ ነገር ነው እውነት ለመናገር ማለት ነው። እና ገስት እየተሰቀላችሁ በቱክቱክ ማለት ነው በጣም የሚደብር ነገር የምትናገሩ አላችሁ ምናምን ነገር እና ግምጃዬም የራሷ የሆነ እንትን አላት አይደል እንዴ? የራሷ የሆነ ጓደኛ አላት። የራሷ የሆነ በቃ የራሷ የምትለው ሰው አላት ማለት ነው። እና በጣም የምትወደው በጣም የምታከብረው ወንድሟ ነው ብሩኬ ተናግራለች አይደል? አይደለም በካሜራ ላይፍ ላይ ራሱ ተቀምጣ ነግራችኋል አይደል? ሀይሚም ምርጥ እህቷ ናት። እሷም ብሩኬም ምርጥ ወንድሟ ነው እንጂ ሌላ ነገር ምንም የለ። እንደገና ደግሞ በስራ እያበረታቷት ያሉ ናቸው። በቃ በምከዳቸው መንገድ ሁላ አብረዋን ለመሄድ ቃል ገብተውላታል። ሌላ ምንም አዲስ ነገር የለውም። እና ሌላ ነገር አለ ምናምን የምትሉ ሰዎች እውነት በቃ ጭንቅላታችሁን በደንብ አድርጋችሁ አሰሩ። በደንብ ለማሰብ ሞክሩ። ደግሞ እነሱ እንለያያለን ብላችሁ የምታስቡ ሰዎች ደግሞ እውነት በጣም ይደብራል። ወላሂ እንደዚ አይነት ነገር አታስቡ። በቃ ለሰው ቅን ነገር እሰቡ። ሁልጊዜ የምላችሁ ነገር ነው። እነሱ ወደፊት እየሄዱ ነው፣ እያያችኋቸው ነው አይደል? ወደፊት ይሄዳሉ እነሱም፣ እናንተም እኝኝ ትትሉ ትኖራላችሁ ማለት ነው እዛው ቁጭ ያላችሁበት ቦታ እና ይሄ ነገር አግባብ አይደለም። ለማንኛችንም ቢሆን ጥሩ አይደለም ማለት ሰው የማይውልበት ቦታ ማዋል፣ ሰው የማይቀመጥ ቦታ ማስቀመጥ በጣም ብልግና ነው። ይሄ ነገር ወላይ በጣም ብልግና ነው። በጣም አስፈላጊ ያልሆነ ነገር ነው እና ይሄን ነገር ደግሞ እናንተ ራሳችሁ ደግሞ በደንብ አድርጋችሁ ማወቅ ይገባችኋል፣ ማወቅ አለባችሁ ብዬ አስባለሁኝ እንጂ ሌላ ነገር እዚህ ጋር እንጥታችሁ ያልሆነ ነገር መናገር ይከብዳል፣ ይደብራል ማለት ነው እና ይሄን ነገር ደግሞ ባታረጉ ጥሩ ነው። የኛ ይበልጣል፣ ይሄ ይበልጣል፣ ይሄ ያንሳል የሚባል ነገር የለም። ሁሉም የሰው ልጅ ነው አይደል? የሰው ልጅ እስከሆነ ድረስ ማንኛውም ከማንም ጋር የሚያንስ ነገር የለም። ማንም ከማንም የሚበልጥበትም ምክንያት የለም አይደል? ሁሉም የራሱ የሆነ ምክንያት አለው፣ የራሱ የሆነ ሁሉ ነገር አለው ማለት ነው እና ይሄን ነገር ባታስቡ ባታደርጉት ደስ ይለናል ብዬ አስባለሁኝ። እና ቤተሰቦቼ ይመቻችሁ። ለማንኛውም እነሱ ወደፊት እየሄዱ ነው፣ እያማሩ ነው፣ እየደመቁ ነው፣ ሸበላ እየሆኑ ነው። ፍቅራቸውም በጣም ደስ እያለ እየመጣ ነው። በቃ የሌለ ነገር በቃ አሁን ላይ በጣም ጥሩ ሁኔታ ላይ ነው ያሉት ማለት ነው እና በጣም ደስ ይላሉ። የሰውን መውደድ፣ የሰውን ፍቅር፣ የሰውን ማግኘት፣ የሰውን እንትን መደሰት የሚያስደስታችሁ ሰዎች እኔ እንጃ
ፈጣሪ ልቦና ይስጣችሁ። ሌላ ምንም አላችሁ እውነት ለመናገር ማለት ነው። ሌላ ምን ይባላል? ፈጣሪ ልቦና ትሰጠን ነው ለሁላችንም አይደል? ስለዚህ ፈጣሪ ልቦና ይስጣችሁ። እንግዲህ ጨረቃዋም አብራ እንግዲህ ወደፊት ሁላችንም ተጨረቃዎቹ ጋር ሁላችሁም ወደፊት ለመሄድ ሞክሩ። ምክንያቱም እነሱ ጥሩ ነገሮችን ነው ይዘው የሚመጡት። ጥሩ ትምህርቶችን ነው በቃ ጥሩ የሚባሉ ነገሮችን ነው የሚያመጡት ማለት ነው። እና ዝም ብለው እንደዚህ እንትን የሚሉ ልጆች አይደሉም። በጣም ብዙ የሚያስተምር ነገር በጣም ከምላችሁ በላይ በተለይ ትዳር ላይ ልገቡ ያላችሁ ልጆች ለእናንተ እውነት በጣም 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 ምርጥ የሆነ ትምህርት ነው የሚያስተምሩት። እንዲሁም ደግሞ ፍቅር እያያችሁ ነው አይደል? ሌሎቹንማ ትናንትና መጥተው አርግዘናል፣ ትናንትና መጥተው ወለድን፣ ትናንትና መጥተው በጣም ብዙዎቹ እንደዛ የሚሉ አሉ አይደል? እነሱ ግን ይሄን ያህል አመት አብረው እየኖሩ ነው በፍቅር በሰላም። አንዳንድ ነገሮችን መካከላቸው ቢከሰት እነኛን ነገር እያለፉ እያሸነፉ እየሄዱ ነው ወደፊት። ኦዲየንሶችን በጣም የጨረቃ ፋሚሊዎች አሉ። በጣም ምርጥ ምርጥ ውብ የሆኑ ልጆች እውነት በጣም የማትገለጡ በቃል ወላሂ በጣም ደስ የምትሉ ወላሂ አላህ ይጨምርላችሁ። እናንተን ደግሞ ማለት ነው እኔ የምላችሁ ነገር ቢኖር ማለት ነው አላህ ጭምር ያደርግላችሁ ሁሉንም ነገር እና ይሄንን ነው የምላችሁ። እወዳችኋለሁ። ይሄን ቤት ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ውዶችዬ፣ የኔ ውዶች የምታበረታቱ ደግሞ እጅግ አድርጌ አመሰግናለሁ። ከልቤ ከልቤ ክብር ባሉልኝ የኔ ውድ እህቶች፣ የኔ ቅኖች ማለት ነው። ይመቻችሁ። የዛሬው ቪዲዮ ይህን ይመስላል። እንግዲህ ቅመሞቹ እንዲሁም ጨረቃዎቹ እንግዲህ ዛሬ ማታ የሚለቁልን ቪዲዮ በጣም ያማረ የደመቀ ነው። ሁላችሁም በቤታቸው ተከታተሏቸው።